ሄሎ ሰላም አሌክሱ፣ እንዴት ነው? አቤት፣ አይሰማም? እንኳን ደህና መጣሽ። እንኳን ደህና ቆየ። እኔ የሆነ ነገር ላማክር ፈልጌ ነው። ብዙ ጊዜ እመጣለሁ፣ ግን ያው እድሉን ዛሬ ነው ያገኘሁት። ንገሪ። በቅድሚያ አመሰግናለሁ። እኔ ሳውዲ ነው ያለሁትኝ እና ቤት ከኔ ታናሾች 3 ልጆች አሉ፣ ወንድሞቼ ማለት ነው። እና እናቴ በህይወት የለችም። ታናሽ እህቴ ደግሞ ገና 17 ዓመቷ ነውና እሷ ጋር ስማከር ለምን ወደዚህ አታመጪኝም? አንቺ ጋር ልሁንና አብረን እነሱን እናግዛቸው አይነት ነገር ነው የምትለኝ። እና እኔ ደግሞ እነሱን 3ቱን መነጣጠል የሆነ እነሱ ከታች ያሉት ልጆች የሆነ ችግር ቢያጋጥሟቸው የሚል ፍርሃት አለኝና ልጅቷን ከዚህ አምጥቼ ስራ ባስጀምራት ነው ወይስ እዛው ሆና የሆነ ነገር አግዣቸው ስራ ቢጀምሩ ይሻላል የሚለው ግራ ገብቶኝ ነው። ታናሽ እህትሽ ነች? አዎ ታናሾቼ ናቸው። 3ቱም ታናሾቼ ናቸው። ታላቅ ወንድም አለኝ ግን አብሮን አይደለም የሚኖረውና እሱ ምን ይለኛል፣ ብር ልካሽ እዚህ የሆነ ስራ ይጀምሩ ላኪልኝና እኔ አስጀምራቸዋለሁ ምናምን ይለኛል ማለት ነው። እና እኔ ደግሞ ከሱ ጋር ተለያይተን ያደግነው ትክክለኛ ለነሱ ያስብ አላውቅም። እስቲል እንኳን አሁን አብራቸው ሁን ትልቅ ሰው የለም፣ ትንሾች ናቸው። ኢቭን እኔ አሁን 22 ዓመቴ ነው፣ እነሱ ከኔ ታናሾች ናቸው። እና አብራቸው ሁን እነሱ ጋር ሁንና ቢያንስ እንደ ትልቅ አንተ እዛ ሆነ ያለውን ነገር ተቆጣጠራቸው ምናምን ስለው ራሱ እንደኛ አይደለም ይሄዳል አይቷቸው የሚመለስ። እና ከትንሿ ጋር ስማከር አብረን አንቺ ጋር ካለውበት እንሂድ እና ለሁለት እነሱ እናግዛቸዋለን ምናምን ትለኛለች። እና ልጅቷ ገና 16 ዓመቷ ነው። ለማምጣት ግራ ስለገባኝ ነው። ቤት ውስጥ ማን ነው የሚኖረው? ሄሎ ሄሎ፣ ይሰማል? እሰማለሁ። ጎበዝ፣ ተቋረጥኩ እንዴ? አሌክሶ፣ እኔ አልሰማም። አሌክሶ፣ ያንቺ ይሰማል፣ የኔ አይሰማሽም? እስካሁን አልተሰማኝም። ዝም ብለክ ነበረ። አረ ዝም አላልኩም። ይሰማል ነው? አሁን ይሰማኛል። ቤት ውስጥ ማን ነው የሚኖረው? ትንሽ እህቴ፣ ወንድሜና በጣም ትንሽ የ7 ዓመት ልጅ። ከዛው ምንም የለም አሁን ላይ። እናቴ በህይወት የለችም። 3 ብቻ ናቸው? አዎ። ስለዚህ 16 ናቸው። ቤት ውስጥ ጥያቸው የመጣው 3 ልጆች ብቻ ናቸው። የ16 ዓመት ልጅና ከዛ ከታናሾች ናቸው ያሉ 3ቱ ብቻ። እንደዛ ነው? አዎ እነሱ ብቻ ናቸው። እስቲ ቦታ ቀይሪ የኔ እናት። ኔትወርኩ ምንም እያሰማሽ አይደለም መሰለኝ፣ ካንቺ ነው። የሷ ኔትወርክ ነው አይደል? ሄሎ አይ አደርናታ። አዎ አሌክሶ፣ እነሱ ብቻ ናቸው ያሉት ቤት ውስጥ። ይሰማል? ድምጼ ይሰማሻል? አንድ አውርቼ ከ30 ደቂቃ በኋላ ምን ከሆነ የሚደርሳት አደርናት። እግራችሁን ጠረጴዛ ምንድነው መዘፍዘፊያ ውስጥ በቀዝቃዛ ውሃ ዘፍዝፉትና ጋቢ ደረብረብ አድርጉና ማደራችን። ጤና አይሰማም? እሺ አሁን ይሰማል። ወደ ታች ወርጃለሁ። አሁን ይሰማል? አሁን ይሰማል። ጥሩ። አዎ ይሰማኝ እኮ አሁን የ16 ዓመት ልጅ እና ከዛ ከሷ በታች ያሉት ታናናሾች አንድ ላይ ነው የሚኖሩት። ሌላ ሰው የለም ማለት ትልቅ ሰው የለም? ሌላ የለም። አዎ ቤት ውስጥ እነሱ ብቻ ናቸው። ማን ነው የሚያስተዳድር? አንቺ ብቻሽን ነው የምትደግፊያቸው? አባታቸው አለ ግን ተለይቷቸው ነው የሚኖረው። እነሱ ጋር አይደለም፣ ሌላ ሚስት አለ፣ የገጠር ነገር።
ስለዚህ አንቺ ነሽ ብር እየላክሽላቸው የምታግዣቸው? ትምህርት አይማሩ? ይማራሉ። ክፍለ ሀገር ነው፣ የመንግስት ትምህርት ቤት ነው የሚማሩት። አሌክሶ ሰሜን ጎንደር ናቸው። ክፍለ ሀገር ትምህርቴን አቋርጬ ልምጣ ነው የምትልሽ ታናሽ እህትሽ? እሷን ሳማክራት አንቺ ብቻሽን አይሆንልሽም ትምህርት አቋርጬ ልምጣ ነው የምትለኝና ላይክ እኔ ደግሞ እዚህ ከማመጣት እዚያ የሆነ ስራ ብጀምርላትስ ወይስ እዚህ ባመጣት ነው የሚሻለው የሚለው ግራ ስለገባኝ ነው። እሺ ሚዩት አድርጊ እስቲ። እሺ አንደኛ ያሳዝናል። እንግዲህ እህቶችሽ ናቸው። በዚህ ሰዓት ብታረጊ ብዬ ማስበው ብታስተምሪያቸው ጥሩ። አይ ቲንክ የሚከብድሽም አይመስለኝም። ለሶስቱ የሚያንስ በልተው እንዲያድሩ ለማድረግ ከባድ ይሆንብሻል ብዬ አላምንም። ትምህርቷን ባታቋርጥ ጥሩ። ትልቁ ተስፋ እሱ። በዚህ እድሜዋ ስደት ብታመጫት እኔ ገና አካሉ አልጠነከረም። ሁለተኛ ትምህርቷን የመሰለ ትልቅ ተስፋ ቀጭቶ ለስደት ማምጣት ማለት ትክክል አለ። እንደው ያንንም ትተው የመጡት ሰዎች ባይመጡ ባይ አንዴ መጥተዋል። እንግዲህ ያው ትምህርቴን አቋርጬ ነው የመጣሁት ምናምን ይሉናል። 16 ዓመቴ ነው ምናምን አንዴ ስለሆነ መቼም ያው ይስሩ ምናምን ትያለሽ እንጂ ሀሳብ ስትሰጪ ባይሆን ከመሆኑ በፊት ግን ቢጠይቁን መጥተው እኔ የምላቸው ምንድነው ትምህርቱ መቋረጥ የለበትም። ነገ በትምህርቷ የት ልደርስ እንደምችል አታውቂም። ስለዚህ ተቆጥተሽ የበለጠ እንዳታስብና ፑሽ አርጋ እዚህ ተስፋዋ እዚህ ሆኖ ትምህርቷ ላይ ሌዚ እንዳትሆን እዚህ ስላለው ሁኔታ አውቀሽ አካብደሽ ንገሪያት። አይሆንም፣ አሁን ተከልክሏል፣ ስራም የለም፣ ያሉትን መሀንዲሶች እየተሸኙ ነው። እኔ ራሱ ያው በቃ ስራ ላጣ ትንሽ ነው የቀረኝ። የማስበው እዛ መጥቼ ነገር ስለመስራት ነው እንጂ እዚህ ያለው ነገር ምንም ጥሩ አይደለም ብለሽ እዚህ ያለውን ነገር አጨለሚባት። ምክንያቱም አሁን ትንሽ ተስፋ ከሰጠሻት ቁጭ ብላ ትምህርቷ ላይ የምታስበው እዛ እንደማይሆን አንቺ ራሱ ልትይጂ እያሰብሽ እንደሆነ ምናምን ብትነግሪያት ኦኬ፣ ስለዚህ ያ ነገር ስለማይሆን ትምህርቴ ሌላ ተኩር የሚለውን ነገር ፎከስ አድርጋ ትማራለች። ትምህርቷን አታስቋርጫት። እዛም ስራ ቢሆንም ስራ ማስጀመር አሁን ጊዜው አይደለም። ትምህርቷን ትተውብሻለች። ገብቶሻል? ስለዚህ ታይሙ አይደለም። ኢኒዌይስ አሁን 16 ዓመት ነው። ስለዚህ ብትማር ጥሩ ነው። ብታግዣት እንድትማር ነገ ተምራ ምናልባት ምን ልትደርስ እንደምትችል አይታወቅም። ስለዚህ የኔ ሀሳብ ምንድነው እንድትማር ፎከስ እንድታረግ አድርጊያት ትምህርቷ ላይ። እሺ። ሁለተኛ ገንዘብ ላኪና እኔ ላስጀምራቸው የሚልሽ ወንድምሽ እንዳትልኪለት። ቆዳሽን ነው ሊገፍልሽ እያሰበ ያለው። እንዳትልኪ ለማንም። በአጠቃላይ ገንዘብ አታስለምጃቸው። ኤኒዌይስ ሀሳብ ከሆነ የምትፈልጊ ትምህርታቸው ላይ እንዲማሩ ሁሉንም ነገር እያሟላሽ ማለት በራሳቸው እንዲጥሩ የሚያደርግ ነገር ውስጥ እያስገባሽ ብታስተምራቸው ጥሩ። እሺ፣ ትምህርታቸው ላይ እንዲያተኩሩ። ነገም ከታች ያለው እሷን አይቶ ልምጣ ነው የሚለው ሰው ሁሉም ከስር መሰረቱ በቃ ምንም ይፈረሰ ይመጣል። እሺ፣ እሺ። አሌክሶ ጨረስክ? እሺ፣ አመሰግናለሁ። እሺ፣ በርቺ። በ16 ዓመቷ ያው እንዲህ አይነት የሚያስብ ሰው ባይዞ ጥሩ ነው፣ ለቤተሰቡ የሚያስብ ሰው ነው። ግን ቢሆንም ግን ትምህርት መማሩን የተሻለ የሚሆነው ልጅ ነሽ ገና አትሊስት 20 ዓመቷ እንኳን ትለፍ። ጤና ይስጥልኝ። ሄሎ፣ ኦኬ፣ ኮማንድ ክፍል አስገቧት። ኧረ እንደው የሆነ ሰው አለ ደጋግሞ ሪኩዌስት የሚልክ እንደው ተሳስታ ነው ብዬ ልላት። ለምንድን ነው ደጋግሞ የምትልከው? አይገባኝም። አትገባም፣ ስትገባም አታወራም፣ ዝም ነው የምትለው። ግን ፋሚሊየር ሆነ ፕሮፋይል ነው። እንደዚህ አይነት ሰዎችን ሚዩት አድርገን ለሳምንት ረፍት እንሰጣቸው። እየቀለቡ ነው ማለት ነው። ጤና ይስጥልኝ። አሎ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ወንድም፣ ሰላም ነው? ሰላም። እሺ፣ ብዛ ምን እንታዘዝ?
ስለሆነ ምክር ለአንተ ፈልጌ ነው። እሺ እኔ አማርኛ ብዙ ማውራት አልችልም፣ ትንሽ ትንሽ ነው። ችግር የለም ንገሪኝ። እኔ የምኖረው የአረብ ሀገር ነው የምኖረው። እድሜ 20 ነው። አሁን ከኔ ጋር የመጣው ልጅ አግብተው እየወለዱ ስለሆነ እናቴ አሁን ለምን አታገቢም እያለች ነው። እኔ ደግሞ አሁን መግባት አልፈልግም። እየተሰማ ነው? አዎ እየሰማሁ ነው። እሺ ይሄ ነው ችግሩ። ስለዛ እኔ ካንተ ምክር ፈልጋለሁ። አሁን እኔ መግባት እናቴ ግን ለምን ከአንቺ ጋር የሆድ እየወለዱ ነው፣ አንቺ ለምን አታገቢም ምናምን ስለሆነ እኔ አልፈልግም። አሁን መስራት ህይወት የመቀየር ምናምን ነው የምፈልገው። እኔ ደግሞ ለእናት አልፈልግም። ስለዚህ ላንተ ምክር እየፈለግኩ ነው። አሁን እርሚሽ ምን እየተመከረኝ ምን ማድረግ ይሻለኛል? እናቴ እንድትኮርፍ አልፈልግም። 20 ነው እድሜ። ቦይፍሬንድ አለሽ? የለኝም። ኖሮሽ አያውቅም ከዚህ በፊት? ኖረኝ፣ ግን ለሆነ ችግር አጋጠመኝና ተውኩት። ተለያያችሁ እኮ። ስለዚህ አሁን ቆይ እናትሽ አሁን ባል አምጥተው ነው አግቢ እያሉሽ ያሉት ወይስ አንቺ ራስሽን ቢሆን መርጠሻል? ለምን አታገቢም? ራስሽ ለምን አታገቢም? ካንቺ ጋር የሆዱ አግብተው እየወለዱ ነው፣ ልጅ ያለው። አንቺ ለምን አታገቢም? እኔ አንቺ ልጅ ማየት ፈልጋለሁ፣ እንደዛ እያለችኝ ነው። እኔ ደግሞ አልፈልግም። አሁን መግባት አልፈልግም። አሁን እንዳገባ አልፈልግም። አሁን ህይወት የመቀየር መስራት ብቻ ነው የምፈልገው አሁን እኔ። እሺ ሚዩት አድርጊ። እሺ ማደም አንደኛ ገና እድሜሽ 20 ነው፣ እንዲህ የሚያስብልም አይደለም። ግን ያው ቤተሰብ ይፈልጋል። አሁን እናትሽ አባትሽ ምናምን በቃ ወለሽ ምናምን ልጅሽን ማየት ይፈልጋሉ። እና ይሄ ከመጥፎ አይደለም፣ እንደዚህ እያሉሽ ያሉት ከክፋት አይደለም። ግን ምንድነው አሁን የተባለ ነገር በሙሉ እናደርጋለን ማለት አለ። ሰው ራስሽን መቆጣጠር አለብሽ። ቤተሰብ እንደዚህ በጣም ጫና እያበዛብሽ መጣ ቁጥር በቃ የተገኘውን ብለሽ ወይ እነሱ ያመጡልሽን ወይ በራስሽ የምታውቂውን ሰው ተግባብተሽ ስለማግባት ብታስቢና ዘለሽ ብትገቢ በስሜታዊነት ላይ የተመሰረተ ውሳኔ ነው የሚሆነው። ስለዚህ ነገ የምታለቅሽበት ህይወት ነው የሚሆነው ማለት ነው። ነገ የምታለቅሽበት የምትጮይበት ህይወትሽ የሚበላሽበት ገና በ20 ዓመትሽ ማለት ነው። ስለዚህ ይሄ ጉዳይ ማለት ያለብሽ ምንድን ነው ለእናትሽም ወይም ቤት ውስጥ እንደዚህ ለማያንሱብሽ ሰው ይሄ ጉዳይ እኔ ስለፈለግኩ ማድረገው ሳይሆን ፈጣሪ ስለፈቀደም ይሆናል። ፈጣሪ በፈቀደ ሰዓት ይሆናል። አሁን በዙሪያ ማስበውም ሰው የለም፣ ገና የተግባባሁትም ሰው የለም። 20 ዓመቴ ነው፣ ስራ ለመስራት ነው ማስበው። ስለዚህ በትዕግስት መጠበቅ ይሻላል። ፈጣሪ ሲፈቅድ ይሆናል ብለሽ ጉዳዩን መዝጋት ነው እንጂ እናትሽ ስላኮረፉ ስለተቆጡ ወይ የበለጠ ስለጠየቁሽ የማትፈልጊበት ህይወት ውስጥ ዘለሽ መግባት አለብሽ ማለት አይደለም። ህይወትሽን ዋጋ ስጪ። በ30 ዓመትሽ ብታገቢ ትክክል ነው። በ25 ዓመትሽ ብታገቢ ትክክል ነው። ፈጣሪ ባለው ሰዓት ብታገቢ የሚሆን ነገር ነው። ስለዚህ በአንቺ አይነት ስሜታዊነት ውስጥ ሆነሽ አይደለም። አደራሽን በዚህ አይነት ለእናቴ ውለታ አለዋል በሚል አይነት ስሜት ውስጥ ዘለሽ እንዳትገቢ። ነገ እሳት ነው የሚበላሽ። እድሜሽ ሙሉ ስታማሪ ነው የምትኖሪ። ማንም አይደርስልሽም። ደግሞ ያኔ ችግር ውስጥ ስትገቢ የማይሆን ትዳር ውስጥ ገብተሽ ህይወትሽ ቢበላሽ ቤተሰቦችሽ ከንፈር ከማምጣት ውጭ ምንም የሚያደርጉልሽ ነገር የለም። ስለዚህ አስቢበት፣ ተረጋጊ። እሺ ረጋ። ተግባባን? እሺ ወንድሜ በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። እሺ 20 ዓመቷ ነው እኮ
እድሜዋን ሳልጠይቃት 40 ሊሆናት ነው እንዴ ምናምን ብዬ እያሰብኩ ነበር። ምን ስንት እድሜዋ 20 ስትለኝ እንዴ ምን የሚሉት ነው እንዴ? አንዳንዴ ሄሎ ሄሎ አሌክስዬ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ሰላም እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። ምን እንታዘዝ? በጣም አድናቂህ ነኝ። በጣም ነው ማደንቅህ። በቃ እህቶቻችን፣ ታናሾቻችንም ታላቆቻችን ስለምትመክራቸው በጣም አድናቂህ ነኝ። አይዞህ በርታ፣ ቀጥልበት። በዚህ ግን አንድ ታሪክ ላወራ ፈልጋለሁ። ይህም ታሪክ ምንድነው? ከልጁ ጋራ አብረን 9 ወር ቆየን። 9 ወር ከቆየን በኋላ በቃ ነገሮች እየጠበቁ መጨረሻ ላይ በቃ በጣም በሁሉ ነገር ተግባብተን መጨረሻ ደረጃ ደረስን። መጨረሻ ደረጃ ከደረስን በኋላ ልጁ ማን ነው? ምንድን ነው? ከስር መሰረቱ ምንድን ነው? ልጁ ያው ሰራተኛ ነው። ቦይፍሬንድሽ ነው? አዎ። እንዴት ነው የተዋወቃችሁት? ከሚለው ጀምረሽ። የተዋወቅ ነው በአጋጣሚ የተዋወቅ ነው። አጋጣሚ ማለት አጋጣሚ በቃ ማለት እኔ የሆነ ቤት ኖር ነበረ። ከዛ እሱ መጣ አብሮኝ ኖር ጀመረ። ከሀገር ነው? ከሀገር ውጭ ነው ወይስ ሀገር ውስጥ? ከሀገር ውጭ ነው የምኖረው። ከሀገር ውጭ። እሺ። ከዛ አብረን እየኖርን እያለ በቃ በሁሉ ነገር ተግባባነ። መጨረሻ ላይ እኔ ማግባት መውለድ የምፈልግ ስለው እኔ ማግባትም መውለድም አልፈልግም አለኝ። እንደዛ ከሆነ በቃ እኔ አልፈልግህም አልኩት ማለት ነው። አልፈልግህም ስለው ከቤት አስወጣሁት። ከቤት እወጣለሁ አለኝ። ቆይ አብሮ መኖር ማለት ምን ማለት ነው? አብረን ነው የምንኖረው። እንዲሁ አብረን እየተረዳዳን እንኖራለን። እሺ። ከዛ መጨረሻ ላይ አንድ ቤት ኪራይ ከፍለን 1 ሳምንት ሊቀረው ሲል እወጣለሁ አለኝ። እወጣለሁ ሲለኝ አይ እንደውም አሁን መውጣት አለብህ አልኩና እኔም አስወጣሁት ማለት ነው። ከቤት ካስወጣሁት በኋላ ግን የሆነ ነገር ሀፕን ሆኗል። የሆነው ምንድነው? ልጁ ከኔ ተደብቆ ከጎረቤት ሄዶ ጥቁር አሜሪካዊ ይዟል። ከዛ በዛ ምክንያት እኔም ተበሳጭቼ ተናድጄ ስለነበረ እንዲሁም መውጣት አለብህ ቤት ብዬ በቃ እንትን ሳይል አስወጣሁት ማለት ነው። ከዛ በዚህ ተቋጨ ታሪካችን ማለት ነው። ፕሮባብሊ ልመለስ ቢል ምንድነው ማድረግ ያለብኝ? ይሄ ማለት ከአንቺ ጋር ሆኖ ቺት እያደረገ ነበር ማለት? አዎ ያ እኮ ምንድነው? አንቺ ደግሞ የሚገርምህ ኔክስት ዶር ላይ ነው የሄደው። ኔክስት ዶር ላይ ቀጥላ የምትኖር ጎረቤቴ ጋር ነው የሄደው። ከዛ ሴትዮቱ በቃ መውጫ መግቢያ አጥቻለሁ። የሚገርምህ በቃ እሱ ስለሌለ እየወጣች እኔን በቃ ገብቼ ሰርች እንዳልወጣ እያደረገ ሴትዮቱ ማለት ነው። እሱን ስላስወጣሁት ማለት ነው። ምንድነው የምታደርገው አንቺ ላይ? እሷ በቃ ወገቧን ይዛ እንትና በቃ ታፈጥብኛለች። ያ እሺ። እና ታፈጥብኛለች። በቃ ቤት ስገባ ሰርች ስገባ በራፍ ላይ ፎቶ መቀመጫ አላት። እዛ ነው እሱንም የጠበሰችው። እሱን ሲወጣ ሲገባ ማለት ነው። ከዛ እንትን ትላለች። ስወጣ ስገባ ሰርች ስገባ ወደ ቤቴ ቤቱ በራሴ ነው እና ስገባ እንትን ትለኛለች። አዲስ ነኝ ለቤቱ ማለት ነው። አዲስ ጎረቤት ነው። ገና እኔ ራሱ ከሄዱ 9 ወሬ ነው እዛ ቤት መኖር ከጀመር ማለት የራሴ ቤት ነው ቤቱ ማለት ነው። ከዛ ወገቧን ይዛ ትጠብቀኛለች ማለት ነው። እና ስታይም ትበሳጫለች አይታይ ማለት ነው። እና እንደዚህ አድርጎ ይኸውልህ የአገር ልጅ የሚባለው ቦይፍሬንድሽንም ሰርቃም ታፈጥብሻለች። አዎ። እና ይኸውልህ እንደዚህ ነው የኢትዮጵያ ወንድ፣ በተለይ የአማራ ክልል ወንድ እንደዚህ ነው ህይወትህን ምስቅልቅል አድርጎ ህይወትህን ችግር ላይ ጥሎ የሚሄደው። እና በዚህ ነገር ብትሰራበት ፕሊስ፣ እንዲሁ በቃ ለወንዶች ነገርልን። በቃ
እንዴ እኔ እዛም እንትን ነው ብዬ ነው አስጠግቼው የነበረ ሰው ነው ብዬ ነበር። ጥያቄ ምንድን ነው መሰለሽ፣ አሁን አንቺ ሽማግሌ ሳይላክ ባልሽ ሳይሆን እንዴት ነው አብረሽው ለመኖር ያሰብሽው እና ያሰብሽው? ለምንድን ነው እንደዛ? እሱ ኤግዛክትሊ እኔም ተሳስቻለሁ። አይ ነው ዳት ተሳስቻለሁ፣ ስህተት አለብኝ እና ለምንስ ኖራችሁት? ምን ያህል ጊዜ ነው አብራችሁ የኖራችሁት? ኦልሞስት 10 ወር። እሺ ምንድን ነው የምትፈልገው አንቺ? በቃ አሁን ልመለስ ቢል ምንድን ነው የምትመክረኝ? ምን ነው ማድረግ ያለብኝ? ብሏል እሱ ልመለስ ቢል እንኳን ትንሽ ለየት ያለ። እሺ ሚዩት አድርጊ። አንደኛ ነገር ስህተቱ የሚጀምረው ባል ያልሆነን ወንድ ቤትሽ አስገብተሽ ቤቱ ያንቺ ነው ስላልሽ አብሮ ለመኖር መሞከር ጥፋት። ምክንያቱም ወንድ ልጅ ዝም ብለሽ አብረሽው እንድትኖሪ ከፈቀርሽለት ይንቅሻል። ነገ ከነገ ወዲያ መቀየሩ ህግ ነው። ሁሉ ነገር ፍሬም የሚያስይዝ ባል መሆን አለበት። ከወደደሽ ሚዩት አድርጊ እና ስልክሽን አስቀምጪው። እሺ አስቀምጪው ስልክሽን። ሚዩት ማንሳት ምናምን የለም። በቃ ከጨረሽ ሚዩት አድርጊ ካልኩሽ ማስቀመጥና ማዳመጥ ነው። ደግሞ ሰው ባል ሳይሆን ቤታችሁ አስገብታችሁ ወይ ደግሞ ቤቱ ሄዳችሁ ለመኖር ጠቅለላችሁ የምታስቡ ሴቶች ነገ ከነገ ወዲያ ለሚደርስባችሁ በደል፣ መናቅ፣ መገፋት፣ ቺት መደረግ ራሳችሁን ማዘጋጀት አለባችሁ። 100% ማረጋገጥልሽ ነው። መቀየሩ ማይቀር ጉዳይ ነው። ተወደደም ተጠላ የሆነ ሰሞን ወከባና እንትን ብቻ ነው ቶሻል። ፍቅሩ ምናምን ዘለቄታ የለው። ክብርሽንም ያንቺንም ይንቀዋል። ለክብር ስትይ መሆን ያለበት ምንድን ነው? አብሮ ከመኖር ከመወሰን በፊት ሽማግሌ ላክ፣ ቤተሰቦቼ ጋር ይወቁ ይፍቀዱ ብሎ በዛ አይነት ሂደት ውስጥ ጋብቻ ፈጽሞ መሄድ ታስከብሪያለሽ ራስሽ። ስህተቱ ያ ነው። ልታርሚ ነው ለሌላ ጊዜ። አሁንም ቢመጣስ እያልሽ ነው። አሁንም ጭምር ቢመጣም አሁንም ተመሳሳይ ስህተት እኮ ነው መስራት እያሰብሽ ነው። መጣ እንበል ሶዋት የነበረውን ስህተት መልሰሽ ለመሄድ እያሰብሽ ነው። አይሆንም። ያ ነገር ቺት አድርጎብሽ ነው ሄደው ቢመጣ እንደገና ሊቀለድብሽ ነው። ራስሽን አክብሪ። ሁለተኛ ነገር የእንደዚህ አይነት ቦታ ወንድ የሀበሻ ወንድ፣ የቻይና ወንድ፣ የአፍጋኒስታን ወንድ፣ የኬንያ ወንድ ምናምን የሚባል ነገር የለውም። ሰው በሰውነቱ ነው የሚዳኘው። ገብቶሻል? አንድ ሰው ባረገው ነገር አሁን ያንቺ ባል ወይም ባላሉ ነው ያንቺ ፍቅረኛ ያደረገው ነገር ራሱ ባደረገው ነገር ነው የሚዳኘው። ሁሉም እንደየ ቆዳ ቀለሙ፣ እንደየ አስተሳሰቡ፣ እንደየ አደገበት እንዳስተዳደጉ ማለት ነው የሚዳኘው እንጂ እንደዚህ ብሎ መፈረጅ እና አንድ ቦታ ውስጥ ከቶ እንደዛ ማሰብ ትክክል አለ። ምክንያቱም ነገ አንቺ እኮ ህይወት ይኖርሽ፣ ትዳር እኮ ትመሰርቻለሽ። ገብቶሻል? ስለዚህ ጥሩ ሰው ደግሞ እኮ አለ ስነስርዓት ያለው ቤተሰቡ በጥሩ ስነ ምግባር ያሳደገው እግዚአብሔርን የሚፈራ ያለመገጣጠም ጉዳይ ነው። ገብቶሻል? ስለዚህ እንደዛ ብለሽ አትደምድሚ ማለት ነው። ጅምላ አይነት መፈረጅ ውስጥ እንዳንገባ። ግን ዋናው ግን እንድትማሪ የምፈልገው እኔ ከዚህ ከገጠመሽ ነገር በቃ የትኛውም ጊዜ ማንንም ሰው አምነሽ ሳያገባሽ ከወንድ ልጅ ጋር ኑሮ አትጀምሪ። አይሆንም። ምን የተወሰነ ዓመት በኋላ መቀየሩ አይቀርም። እሺ በጣም አመሰግናለሁ። እሺ መልካም ቀን። ቴንክ ዩ ቻው። ያ እንዴ ሆኗል እኮ ግን ምንድነው ከሆነ በኋላ ልታረግ የምትችለው ነገር ምንድነው? ማረም ነው ስህተቷን እንጂ አንድ ጋር ቢመጣስ ነው የሱ ሀሳቤ መጣ። እሺ ከዛስ ዳዊት ተቀበው በሴብስት ስትሄድ የመታ እንቅፋት ስትመጣም ከመታ ድንጋዩ አንተ ነህ ይባላል። ህይወት ማየት አለብህ ነው። አትሊስት አንዴ ሊመታ ይችላል እንቅፋት። ኔክስት ራውንድ እስኪ ወይ ያየ መሄድ አለብህ ወይ እንቅፋቱን ዞር ማድረግ አለብህ። አለበለዚያ ከእንቅፋቱ አንተ አልተሻልክም ነው። እሺ
እንቀጥልሽ። ኦልሞስት 10 ደቂቃ አለ። ሄሎ እሺ፣ ሄሎ እያልን ልንጨርሰው ነው ማለት ነው። 10 ደቂቃ በር ላይ የሚሰራ አይመስለኝም አብዛኛው። ሰላም ሄሎ። ይህ የባል መቀማማት እና የፍቅረኛ መቀማማት ነገር ግን ገና ቅድም ጆይን ስል የመጀመሪያዋ ካልክፍል ልጅ ስለ ባል መቀማት ነው እያወራችን ነበር። እንትን ላይ ማየው ልጅ አለ፣ አረብ ሀገር ነች፣ ሚስቱ አረብ ሀገር ነች እና ተመቸኝ፣ አፈቀርኩት። ከባል መቀማማት የሚቀማው ራሱ እቃ ነው እንዴ? እኔ ቀሚዎቹን አይደለም የምወቅሰው፣ ይቅርታ አድርጉልኝ። ተቀሚው ራሱ ይሄ ግለሰብ። ሰላም አሌክስ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። አለ እንኳን ደህና ምን የሆነ ሰዓት ገብቼ ነበር። እኔ ለፍቅረኛ ምናምን አማክሬ ነበረ። እኔ እንጃ ታስታውሰኝ ይሆናል ግን ቆይቷል ትንሽ። እሺ ከተጣላን 2 ሳምንት ምናምን ይሆነዋል። ቆይ ከስር መሰረቱ ነገር ይናል። ከገባሽ ቆይቶች ከሆነ እንረሳዋለን። ምንድነው ጉዳዩ? አዎ ከፍቅረኛዬ ጋር ሀገር ቤት ስለ ኢትዮጵያ እያለሁ ነበር የተዋወቅ ነው። ከዛ በድንገት ታክሲ እየጠበቅኩ ምናምን ነገር ነበረ የተተዋወቅኩት። እሱ ደግሞ ሹፌር ነበረ። ከዛ በዛን ሰዓት ነበረ የተዋወቅ ነው። ስንት ሰዓት ነው ብሎ የተዋወቃችሁት? ስንት ሰዓት ነው ብሎሽ ነው የተዋወቃችሁት? ወይስ ስልክሽን አንዴ ልደውል ሚስ ኮል አድርግበት ምናምን ብሎሽ ነው? እንዴት ነው የተዋወቃችሁት? ታክሲ ላይ? አይ አይደለም። መስማት ፈልጌ እንዴት ነው? አይ እኔ የሆነ ፕሮሰስ ነበረኝ የዚህ የአረብ ሀገር ፕሮሰስ ለመጨረስ ማለት ነው። እሺ እሱ ደግሞ እዛው የኛ ሰፈር ልጅ ነው እና ሁል ጊዜ ምናምን ነገር የምትመላለሽ ከሆነ ሁል ጊዜ ስትመላለሽ ያይሻለው፣ ሁል ጊዜ የምትመላለሽ ከሆነ አመላለስሻለሁ ምናምን ሲለኝ በቃ ችግር የለውም ብዬ ያው ቁጥር ተለዋወጥን ማለት ነው። አንቺ ሹፌር ነው? እሱ ራሱ ሹፌሩ ነው? አዎ እሱ ሹፌር ነው። ኦኬ እሺ። ከዛ በኋላ ተለዋወጥን። ያው ኖርማሊ ምንም አልነበረ። ኖርማሊ ከመጣ ሩቅም ይሰራል፣ እዛው ሰፈር ውስጥም ይሰራል። አንዳንዴ የሚወጣበት ሩቅ የሚሄድበት ጊዜ አለው ማለት ነው። ከዛ በኋላ ያው ሲመጣ እዛ ሰፈርኛ ጋር ሲሰራ ያው መሄድ ትፈልጊያለሽ ወይ ሰፈር ነኝ ምናምን ነገር ይለኛል። አይ እኔ ሂጄ ነው የመጣሁት ወይም ደግሞ አዎ ሄዳለሁ ምናምን ብዬ እለዋለሁ ማለት ነው። ከዛ በኋላ ያው በዛ ምክንያት ተተዋወቅን። በጣም ብዙ ረዥም ጊዜ አወራን በስልክ ኖርማሊ ልክ እንደ ጓደኛ ማለት ነው። ልክ እንደ ታክሲ ሹፌር በቃ ኖርማሊ ጓደኝነት እራሱ አይደለም። በቃ ሄዳለሁ፣ ገንዘብ ሰጠዋለሁ የሚሄድበትን ምናምን እና ትንሽ እየሰማ ነው ግን ችግር የለም። አዎ ይስማው። አይ ገብቶን እሱ እያየ ነው አየሁትና አገባ ጆይን አለ። ከዛ በቃ እንዴት ላውራ ችግር የለውም። አሁን ተለያይታችኋል አሁን? እና ትንሽ ቆይቷል ስል አልቆየም፣ ግን በትንሽ ነገር አለ ነው። እንዴት ነው? አይ በትንሽ ነገር እዚህ ከመጣሁ በኋላ እናወራለን። ወይ ቢስሚላህ ማውራት ካልፈለግሽ ባይዘ አትገቡልኝ። እሺ ኩሻላ እሺ ዶንት ወሪ
እሺ አይ ምን ችግር አለው? አሁን እኮ ተጣልተናል ስለ እያወራን አይደለም። 2 ሳምንት ምናምን ሆኖናል። ኦፕሽኑ ያንቺ ነው። ልትነግሪኝ ከፈለግሽ ምርጫው አለሽ። ደግሞ ከተረበሽና ደግሞ ምንም ጥሩ ስሜት ካልተሰማሽ ደግሞ ምንም ችግር የለም። እሱማ ትክክል ነህ። እና እናወራለን፣ ኖርማሊ እናወራ ነበረ። ከትንሽ ጊዜ ሲወስድ በቃ ወደ 6 ወር 5 ወር ምናምን ነገር ገደማ የፍቅር ጥያቄ ጠየቀኝ። ከዛ ሲጠይቀኝ አልተቀበልኩም። ኖርማሊ እኔ ፎከስ ያደረኩት በቃ ፕሮሰስ ይመቻልቆልኝ እሄዳለሁ ምናምን የሚለው ላይ ነበረ ማለት ነው። እኔ እንደዚህ አይነት ነገር ስለ ብዙም ቦታ የለኝም። ለምን ለመለወጥ ምናምን ነገር ስለማስብ ማለት ነው። እና በቃ እንደምንም ሆኖ ያ ነገር ቆየ። በጣም የኔ ፕሮሰስም በጣም ቆየ። ሲቆይ በቃ አልሆን አለ። በጣም ተመላልሽ እንትን ራሱ እየተቃጠለብኝ ምናምን ሲያስቸግረኝ በቃ ከሱ ጋር ፒስ መሆን ቀጠልኩኝ ማለት ነው። ከዛ በኋላ በቃ አሁንም ድጋሚ ለምንድነው የምትወጂው የምታፈቅሪው ሰው አለሽ እንዴ ወይስ ባለትዳር ነሽ ምናምን ብሎ ጠየቀኝ። አይጠይቀኝም ለረጅም ጊዜ። ለምን እኔም ፊት አልሰጠውም። ያኔ አልሳሳቅም ከሱ ጋር ማለት ነው። እሄዳለሁ መለሳለሁ ምናምን ብቻ ነው። ከዛ በቃ አንቺ ፍቅረኛ ካለሽ ችግር የለውም ምናምን ብሎ ሲለኝ የሆነ ሰዓት በቃ በጣም ቆየ። ወደ 9 ወር ምናምን ሲሆን አይኔ የለኝም። እኔ በቃ ሀሳቤ ያለው ሌላ ቦታ ስለሆነ ነው። እንደዚህ አይነት ነገር ውስጥ ደግሞ የመሄድ ፍላጎት ስላለኝ እንደዚህ አይነት ነገር ውስጥ መግባት አልፈልግም ምናምን አልኩት። ከዛ ችግር የለውም እስከምትመጪ ድረስ እጠብቅሻለሁ ባትሄጂስ ምናምን ብሎ አለኝ። አልተቀበልኩትም ፍቅሩን ራሱ ማለት ነው። ግን ባትሄጂስ ካልሄድሽ በስተቀር አይሆንም እንዴ እንትን እያለሽ ነው በቃ እምቢ እያለሽ እኮ ነው። ስለዚህ እድልሽ ሰጣሽ እዛ አይደለም ለምንድነው የምትሄጂው ተይ ምናምን ብሎ እንትን ይለኛል ማለት ነው። እኔ ግን ካለምኩበት አልቀርም። አይ በቃ ሞክራለሁ ምንም ይሁን ይቃጠል ችግር የለውም ሞክራለሁ ምናምን ብዬ አልኩት። ከዛም በቃ እያገዘኝ መጣ። እሱ ራሱ ሀሳብሽ እንደዛ ከሆነ ምናምን ብሎ እያገዘኝ በቃ አለ አይደል በቃ እያገዘኝ ምናምን መጣ። በድካማ ጎኔ ምናምን ነገር መጣ ሲያገዘኝ ምናምን እኔም በቃ ችግር የለውም ምናምን ብዬ ከትንሽ ጊዜ በኋላ ፍቅሩን ተቀበልኩት። አብረን ቀጠልን። በቃ እንዳውኑ በመኪና ይወስደኛል ይመልሰኛል ምናምን። ከዛ በኋላ በቃ ሌላ ምንም ነገር የለም። እንደዛ እያለ ምናምን ቀጠልን። ፕሮሰሱን በጀመርኩበት ሰው ታውኩትኝ እየተቃጠለብኝ ሲያስቸግረኝ ማለት ነው። ከዛ ስተዋው በሌላ በጓደኛው በኩል አስጀመረኝ። ጓደኛ ያለው እሱ ደላላ ማለት ነው። ፓስፖርትሽን ይዘሽው ነይ በቃ ፓስፖርትሽን ምንድን ነው ያስጀመረሽ? ከእንደገና እንትኔን ፕሮሰስ ከእንደገና በጓደኛ አለው ደላላ ጓደኛ አለውና በሱ በኩል አስጀመረኝ። አምጪ ፓስፖርትሽን በቃ እንደዚህ የተቃጠለብሽ እንትን ካልሽ በቃ አምጪ ዋለኝና ተቀበለኝ። በጓደኛው በኩል በቃ በራሱ አማካኝነት ስለ ብሩንም ሁሉንም ነገር ችሎ ራሱ ጨረሰልኝ በ3 ወር ውስጥ ማለት ነው። በ3 ወር ውስጥ ጨረሰልኝ። ሁሉንም ነገር ተቀብዬ ሰጠሁት። ከዛ ከኔ ጋር እየተመላለሰ አዲስ አበባ ከኔ ጋር ብዙ ነገር በቃ ስመላለስ አሻራው ምናምን የሚባለውን ከኔ ጋር ፀሐይ ውስጥ በቃ ብዙ ቦታ አብረን እየሄድን ከኔ ጋር ነበር በቃ ፕሮሰሱን የጨረስኩት አዲስ አበባ እየተመላለስኩኝ ማለት ነው። በቃ ከኔ አልቀረም ማለት ነው። ከዛ በቃ እንደዛ እያለ እኔም በቃ ጨርሼ ወደዚህ መጣው። ወደዚህ ስመጣ የጨረሰልኝን ብር እንዳለ ሁሉንም ነገር በ3 ወር ውስጥ መለስኩለት። የደላላን ሁሉንም ነገር እርሱ ራሱ ነበር የከፈለልኝ ሳይጠይቀኝ ሁሉንም ነገር መለስኩለት። የራሱንም መለስኩለት ምናምን። ከዛ ፍቅሩን ተቀብያለሁ እያወራን ምናምን በቃ ይሄ 1 አመት ከምናምን አውርተናል። ከዛ በላይም እዛም እያለው አውርተናል ምናምን። ከዛ አሁን በቅርብ ቀን ተጣላን ማለት ነው። ቢያንስ 2 ሳምንት ይሆነዋል። እና ተጣልተን በትንሽ ነገር ነበረ። ግን እኔ ነኝ ብዙ ጊዜ የምጨቃጨቀው ስለ ስራም ጫና ምናምን ነገር ስላለብኝ
ትንሽ ይከብዳል። እሱ ብዙ ጊዜ እየደወለ ሊያገኘኝ ይፈልጋል። እኔ ደግሞ የስራ ጫናም ስላለብኝ ያው የስራ ጫናም ባይኖርብኝ የሰው ቤት እስካለው ድረስ ለማውራት ላይ መቸኝ ይችላል ምናምን። እሱ ደግሞ ይሄንን አይረዳም ማለት ነው። ከዛ በቃ ለምንድን ነው የኔ ቴሌግራም ደግሞ የሆነ ሰው የሚደውል ነው የሚያስመስል። ለምን እንደሆነ አላውቅም። እየደወለ ቢዚ ነው የሚለኝ። ለምንድን ነው ከሰው ጋር እያወራሽ ከኔ ጋር ሳትስ የምታጭው ምናምን ነገር ነው የሚለኝ። እኔ ደግሞ አይ እሱ ቴሌግራም ምን እንደሆነ አላውቅም አይሰራም ነው የምለው። በቃ እሱ የደወለውን ሚስኮል ይደርሰኛል፣ ግን መቼ እንደደወለ አላውቅም። ሚስኮሉ ይደርሰኛል እና እኔ እያወራሁበት አይደለም፣ በራሱ ነው ቴሌግራሙ ተብላሽቶ ይሁን አላውቅም ምናምን ብዬ አልኩትኝ። ከዛ በኋላ በቃ አይ አንቺ የጀመርሽው ነገር አለ መሰለኝ 1 አመት ሙሉ ካወራን በኋላ ማለት ነው። እና አንቺ የጀመርሽው ነገር ሳይኖርማ እንደዚህ አትቀያየርብኝም፣ ስልክም ስደውል እያነሳሽ አይደለም ምናምን ነው የሚለኝ። እናም ደግሞ በቃ የሆነ ስራም ስላለብኝ እኔ ደግሞ ቀያየራለሁ። አንዳንዴ ጥሩ ሰው ሆናለሁ፣ ጸባይ ያለው ሰው ሆናለሁ። አንዳንዴ ደግሞ የሆነ አለ አይደለ ተጨቃጫቂ ምናምን ነገር እንደሱ ሆናለሁ። በቃ የሆነ ጸባይ አይያዝለትም። እና እንደዚህ የሆንኩ ምንድነው ምናምን ነገር ሲለኝ ስድብ ነው በቃ። ከፈለክ የፈለከው ማድረግ ትችላለህ፣ ከፈለክ በቃ ገደል ግባ፣ እንዲሁም አልፈልግህም ምናምን ብዬ ቮይስም ምንም አስቀምጥለታለሁ። ስልክም ሲያወራ በቃ ከፈለክ እንደውም እንደዚህ ይለዋለሁ። እሱንም ሁሉ ነገር ይችለኛል ማለት ነው። ከዛ በኋላ በቃ ሁሉንም ነገር በቮይስም በምንም እሰድበዋለሁ። ሁሉንም ነገር ይችላል። እና አንቺ ለኔ ክብር የለሽም፣ ለኔ ክብር ቢኖርሽ ነው ለኔ መሳደብ አይደለም። ብዙ ጊዜ በቃ እኔ እንትን ብዬሻለሁ፣ በቃ ምንም ቢሆን እኔ እረዳሻለሁ፣ የሰው ሀገር ነው ያለሽው ብዬ እኔ ዝም ስል አንቺ በቃ ለኔ ምንም አይነት ክብር እየሰጠሽኝ አይደለም፣ አታዳምጪኝም። እኔ የምነግርሽን ሁሉ በዚህን ጊዜ እንደዚህ እናረጋለን፣ በዚህን ጊዜ ደግሞ እንደዚህ እናረጋለን ብዬ ስልሽ የራስሽን ነው በቃ አስቀድመሽ ማውራት የምትፈልጊው እንጂ ለኔ በቃ ጊዜ የለሽም ነው የሚለኝ። እውነት ነው ደግሞ አላዳምጠውም። ለምን እንደሆነ አላውቅም። አዳምጪኝ ይለኛል። እሺ ብዬ እያዳመጥኩ ሳለ በመሀል የእሱን ወሬ አቋርጬ የራሴን ነው የማወራው። ከዛ በቃ እሱ ደግሞ ይሄንን ይደብረዋል፣ አይፈልግም እንደዚህ አይነት ነገር። እኔ ደግሞ ለምዶብኝ ይሁን አላውቅም፣ ተፈጥሮ ይሁን እኔ እንጃ፣ ብቻ አላዳምጠው። የእሱን እያወራ በመሀል አቋርጬ የራሴን ነው የማወራው። እሱ ደግሞ ይደብረዋል። እና ይሄ ጸባይን እንዴት ነው የምተወውስ? እሱም አሁን ተጣልቶኛል ማለት ነው። በትንሽ ነገር ነው የሆነ ነገር ሲጠይቀኝ፣ ከዛ በኋላ አይ እኔ አሁን ለፋሚሊ የሆነ ነገር ያደረኩ ስለሆነ ገንዘብ የለኝም አልኩት። ገንዘብ ጠይቆኝ ነበር ማለት ነው። ትንሽ ገንዘብ አበድሪኝና 100 ምናምን ሺህ ብር አበድሪኝ፣ እኔ መልስልሻለሁ በመፈልጊበት ሰዓት ጠይቂኝና መልስልሻለሁ ምናምን አለኝ። ከዛ በኋላ እኔ ደግሞ አይ ለፋሚሊ የሆነ ቃል የገባሁት ነገር አለና እሱን እያፈጸምኩኝ ነው ምናምን አልኩት። ከዛ በኋላ በዚህ ምክንያት አይደለም ግን የተጣላ ነው። ዝም ብዬ እኔ ነኝ ምንድነው ምን ሆነክ ነው ምናምን ብዬ ስለው አይደብሩኛል፣ ምን እንደሆነ አላቅም፣ እንደሚያስፈልገኝ እንኳን አላቅም፣ በጣም ነው የደበረኝ አለኝ። እና ከኔ ጋር ስለምታወራ ነው እንዴ ደበረህ ምናምን ብዬ ዘጋውበት። ከዛ በኋላ መልሶ ሲደውል በቃ እኔ እንደዚህ የማስደብር ከሆነ ታዲያ የማስደብር ከሆነ ለምን አነሳለታለሁ ብዬ ተውኩትኝ። እሱም ደግሞ ከአንዱ ለቀን ደወለ። በቃ ይሄው 2 ሳምንታችን ደውሎ አያውቅም ምናምን። ይሄ ነው ችግሩ። ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? እኔ የምፈልገው ምክር። እኔ ለምንድን ነው ጸባይ የሌለኝ? ለምንድን ነው የምሳደብ? እኔ እንጃ ግራ ነው የሚገባኝ። አላውቅም እንደምፈልግ ራሱ በቃ አላውቅም። አሁን ተለያይታችኋል ማለት ይቻላል? 2 ሳምንት ሆነን አልተነጋገርንማ። በቃ አለ አይደል ተለያይተናል ምናምን የሚለው ነገር መቼስ የሰው ልጅ ሲለያይ በብሩ ምክንያት ይሆናል ብዬ እኔ እንጃ አልወስደውም። ለምን በቃ ሳደብኩት። እኔ ለምን ተሳደብኩ? የሆነ አለ አይደል አሌክሶ የሆነ የስራ ጫና ምናምን ነገር ሲኖርብህ በቃ እኔ ከመዳም ጋር ምናምን ነገር የሆነ ሰዓት በቃ ስረባብሽ፣ እኔ ደግሞ እንደዚህ አይነት ውጥረት አልችልም እና እሱ ላይ ነው የምወጣው። እድሜሽ ምን ያህል ነው? እድሜ 21 ነው። እሺ ሚዩት አድርጊ። እሺ ያው እሱ እዚህ ውስጥም አለ ስላልሽ መርፌው ለአንቺም ለሱም ነው ከሰማችሁ ማለት ነው።
አንደኛ ነገር መሳደብ ጥሩ አይደለም ለሴት ልጅ። ነገ አንቺ ብታገቢ እንኳን ያገባሽው ባልሽን ማክበር አለብሽ። ገብቶሻል? መልስ መመላለስ የለብሽ፣ መሳደብ የለብሽ፣ ቃሉን ማክበር አለብሽ። ባል ነው ያልኩሽ። አሁን ፍቅረኛሽን እያልኩ አይደል። ፍቅረኛሽን መሳደብ የለብሽም። በመሰረቱ ፍቅረኛ አስፈላጊ አይደለም። ካገባሽ ትጋቢያለሽ። ፍቅረኛ እያሉ መጃጃል፣ ገንዘብ መበዳደር ምናምን ይሄ የህፃናት ጨዋታ። 21 ዓመትሽ ነው በመሰረቱ። ሲንግል መሆን ትፈራላችሁ እንዴ ጓዶች? እስኪ ንገሩኝ። ያልገባኝ እኔ ሲንግል መሆን ይበርዳችኋል? ምንድነው በ21 እና በ21 ዓመታችሁ በ18 ዓመታችሁ ፍቅረኛ ካለ ግዴታ ነው እንዴ? ፋሽን ነው በዚህ ጊዜ? እንግዲህ ድሮ እንግዲህ በ90ዎቹ ጊዜ በእኛ ጊዜ እንግዲህ በጣም ቢግ ዲል ነው። አንድ ወንድ አንድ ሴትን እጇን ይዟት ከሄደ እንኳን ነው በቃ መነጋገሪያ። ወይኔ አቀፋት ጨራሽ ሲሳሳሙማ ካየህ በቃ ሌላ ታሪክ፣ ዓለም ፍጻሜ ተገለበጠ ሰማይና ምድር። አሁን የ17 ዓመት ልጅ ፍቅረኛ አላት። በቃ ቂን እያለች ስለ የሚወልዱት ልጅ ነው የሚያወሩት። ከዛ በጊዜ መሰበር፣ በጊዜ ማፍቀር፣ በጊዜ መጎዳት፣ በጊዜ ማኩረፍ፣ በጊዜ ተስፋ መቁረጥ፣ ቶሎ ተስፋ መቁረጥ፣ ቶሎ ራስን ለማጥፋት መሞከር፣ ቶሎ መበሳጨት፣ ቶሎ መቆጣት፣ ቶሎ መሳደብ፣ ቶሎ ማፍቀር፣ ቶሎ መሳቅ፣ ሁሉ ነገር የነ ቶሎ ቤት ሆነ። ገብቶሻል? አንቺ 21 ዓመትሽ ነው። በዚህ ጊዜ አንቺ አሁን አፍቅረሽ ምናምን ተለያየው ስለ ፍቅር የምታስብበት ጊዜ አልነበር። ተሰደሻል። ከፊት ለፊትሽ በጣም ብዙ ነገር ይጠብቅሻል። ራስሽን መቀየር አለብሽ። ለሁሉ ነገር እኮ ይደርሳል እኮ ጊዜ አለው። ምን ችግር አለው? ሆልድ ብታደርጊው ይሄ ፍቅረኛ ምናምን እያሉ መሞዳሞዱን ሆልድ አድርገሽው ለውጥ ላይ ብታተኩሪ፣ ራስን፣ አመለካከትን፣ ማይንድ ሴትን፣ ገንዘብን፣ ሁሉ ነገርን መቀየር ላይ ብታተኩሪና ከዛ በኋላ ደግሞ ይሄ ፍቅር ህይወቱ ደግሞ ይመጣል በጊዜ ሂደት። ስለ ቸኮልሽ እኮ የሚፈጠር ታሪክ የለም። ፍቅረኛ ያላቸው ሰዎች ሰላም ያላቸው አይቼ አላውቅም። ካመጣችሁልኝ እኔ እሸልማችኋለሁ። አንድ ፍቅረኛ ኖሩት በደስታ ወንድም ይሁን ሴት፣ እውነቴን ነው የምነግራችሁ። አብዛኛዎቹ ቦይፍሬንድ እና ገርልፍሬንድ ያላቸው በሙሉ 99% ጤና የላቸውም፣ ሰላም የላቸውም፣ የአእምሮ ሰላም የላቸውም። ቀናቸው ተበላሽቶ ነው የሚውሉት፣ በጭቅጭቅ ነው የሚያሳልፉት። እንዴ እኔ ፍቅረኛ ካለኝ ሰላሜ ሊጠበቅ ይገባል። ሰላም ካልሰጠኝ ምን ያደርግልኛል? ሲንግልነቴ እንደ ጌጥ እኮ ነው፣ እንደ ወርቅ እኮ ነው። ከያዛችሁ አትሊስት ሰላም የሚሰጣችሁ የምትግባቡበት የምትተሳሰቡበት ነው መሆን ያለበት እንጂ ሰላማችሁ ተበጥብጦ፣ ቀናችሁ ተበጥብጦ፣ ህይወታችሁ ተበጥብጦ፣ ደስታ አርቋችሁ፣ ከሰውነት ጎዳና ወጥታችሁ እየተሳዳደባችሁ ቢቀርስ ፖይንቱ። ሁለተኛ ነገር ገንዘብ አትበዳደሪ። እንኳን ከፍቅረኛ ተብዬ ጋር ገንዘብ መስጠት ቀርቶ ከቤተሰብሽ ጋር በደንብ አዳምጪ። ከቤተሰብሽ ጋር ገንዘብ እንዳትበዳደሪ። ከእህት ከወንድሞችሽ ጋር መትረጂው ነገር ካለ እርጂ። ገዛ ድጋፍ ከሆነ አግባብ ባለው መልኩ ገንዘብ ማበደር፣ መስጠት፣ የራሳችሁን ህልም እንዲያርጉልኝ ብሎ ማድረግ ነገ ዋጋ ያስከፍላል። ወንድ ልጅ ደግሞ ሰርቶ ራሱን መቻል አለበት። ገና ብር አምጪ ብሎ በገንዘብ ምክንያት የምትጎረባበጡ ከሆነ ጥቅማዊ ነገር ወደ መሄድ ይሄዳል። ወንድ ከሆነ እሷ ነች አፈላልጋ የምትመጣው። አንቺ ደግሞ በ21 ዓመትሽ አትጃጃይ፣ ስራ ስሪ። ሌላው ነገር አትሳደቢ። እሳደባለሁ እያልሽ ክፉ ነገር ከአፍሽ አይወጣ። አይኑ የምታሳልፍ ህይወት ከማዳም ጋር ያለው ጭቅጭቅ ምናምን ስትይ ያያኔው ሊሆን ይችላል፣ ግን ራስሽን ኮንትሮል አድርጊ። እርግጥ እድሜሽ ነው፣ ፋየር ኤጅ ላይ ነው ያለሽው፣ የሚጠበቅ ነገር ነው፣ ግን በጊዜ ሂደት እየተሻሻለ የሚመጣ ነገር ነው። እሺ ተግባባ እና አሌክሶ ምንድነው ማድረግ ያለብኝ ስለ አሁን ተቆራርጠናል። እንግዲህ እሱ ሲደውል ነው ያላነሳሁለት። ልተወው ወይስ
እንዴት ነው ማድረግ ያለብኝ? ስለ አንድ የገብቼበት የለም። አሁን ይሄንን ራስሽ እንድትመልሹ ነው ማድረግሽ። ሚዩት አድርጊ። እንዲህ ነው የምትቀጥይ። አቁ ስነግርሽ አሁን ፍቅረኛ ያሽ ማለት አሁን ታረቅሽም አልታረቅሽም ከታረቅሽና ልቀጥል ካልሽ ሲምቲንግ አፕ ነው የሚያደርገው። ሰላምሽ ይበጠበጣል፣ ትጨቃጨቂያለሽ፣ ትሰዳደበልሽ። አንድ ሳምንት ጂኒ፣ አንድ ሳምንት ሰው፣ አንድ ሳምንት ጂኒ፣ አንድ ሳምንት ሰው የምትሆኑት በሁለታችሁ መንገድ። አብደሽ ጨርቅሽን ጥለሽ ቀንድ አብቅለሽ ማዳምንም ጭንቅላቷን ካላልኳት ወደ ማለት ሌቭል ትሸጋገራለች። በዚሁ ከቀጠልሽ 21 ዓመቶች ላይ ፍቅርን መሸመር ማለት እሳት ላይ ጋዝ እንደመጨመር ማለት ባባሳ። ምርጫው ያንቺ። እንዲህ ነው የምትቀጥይው? አይ እንዲሁ ነው ህይወቴ መቀጠል ያለበት፣ እኔ እየተጨቃጨኩ እየተሰዳደብኩ እያልኩ እየጨለልኩ ነው መቀጠል እንፈልገው ካልሽ በዚሁ መንገድ ነው። ግን ሀቁ ይሄ ነው። ይኸውልሽ እኔ አሁን ዝም ብዬ ላስተባብልልሽ አልችልም። ወደድሽም ጠላሽም ውሸት ብነግርሽ ምን ይጠቅምሻል? እንዲሁ ነው በምትቀጥይው። እግዚአብሔር ምስክሬ ነው የምልሽ። ፍቅረኛ ያላቸው እኮ አልኩሽ እኮ ሰላም ያላቸው የሉ። የምትጋቡ ከሆነ ተጋቡ። በዚህ ነሽ ማለት አንድ ለትዳር አልደረሽም አንቺ። አይ ሰላሜን ፈልጋለሁ ካልሽ ደግሞ ውሳኔ ወስነሽ መቀጠል ነው። ይሄ ያንቺ ውሳኔ ነው። ለራስሽ የቤት ስራ ነው የምሰጥሽ ቹዝ እንድታደርጊ። እሺ አዎ ግን እኮ አሌክሶ ስለ ከማዘሩ ጋር አስተዋውቆኛል። ደግሞ ከሄድሽ ልጅን አደራ እንዳትጎጂው ምናምን ነገር ብላኛለች ማዘሩ ማለት ነው። እዛ ያለው ከማዘሩ ጋር አስተዋውቆኛል። ከዛ ደግሞ እኔ በቃ ዝም ብዬ ነው የምረባብሽው። ለምን እንደሆነ አላውቅም። ለማዘሩ ይሁን እያሰብኩ ያለሁት ለሱ ይሁን ለራሴ ይሁን አላውቅም። ብቻ ልተውም አልቻልኩም። ግን ደግሞ በህይወቴ ውስጥ መልሶ ቢደውልልኝ እንኳን የሚከፋኝ ይመስለኛል። ለምን ያን ያህል ቆይቶ እንዴት ነው ዛሬስ የሚደውለው እንዴ ምናምን የሚለው ነገር ይመጣብኛል። ግን ደግሞ ማዘር ቃል ያስገባች ምንድነው ፖይንቱ? አሁን ለምሳሌ እሺ ፍቅረኛ ኖረሽ አለሽ ኦልሬዲ ነበርሽ። ምንድነው ታርጌትሽ? ምንድነው ግቡ? ምንድነው ግቡ ስትል ለምሳሌ አንዲት ሲንግል የሆነች ሴት አለሽ ልበልሽ እዚህ ውስጥ በአንቺ እድሜ ላይ ያለች፣ አንቺ ደግሞ ፍቅረኛ አለሽ። ምንድነው አንቺ ከዛች ሴት የተለየ አድቫንቴጅ የሚኖርሽ ወይም ደግሞ ፍቅረኛ በመኖርሽ ምንድነው ጥቅሙ? ከሲንግሏ ሴት አንቺ ላይ ፍቅረኛ በመያዝሽ የሚኖርሽ ነገር ምንድነው? የተለየ ነገር? ምንም የሚኖረኝ ነገር የለም። ምን የተለየ ነገር ይኖራል? ምንም። ያው ትርፉ እንደውም በሽታ ነው አይደል? አዎ ትርፉ ጭቅጭቅ፣ በሽታ ምናምን ቢተርፍ ነው እንጂ ከዚህ በላይ ምንም የለም። ስለዚህ መልሱ አንቺ ጋር ነው ያለው። መልሰሽ ወር እንግዲህ ከዚህ በላይ ሌላ ምንም የምትፈልጊው ራስሽ እንድትመልሺ ነው የምፈልገው። ምንሽ ያልኩሽ ለዛ ማለት ግብ ከሌለው ፍቅረኛ መያዝ በየትኛውም እምነት አይፈቀድም። በመሰረቱ በክርስቲያን እምነት ብትሄጂ፣ በእስልምና እምነት ብትሄጂ፣ ሌላም እምነቶች ላይ ብትሄጂ በቃ ትምህርቱ አስተምሮቱ ምንድነው? ትዳር ነው መያዝ ያለበት አንድ ሰው በቃ ለትዳር ሲደርስ እድሜው ተብሎ ነው። ፍቅረኛ ይዞ መጃጃል ምናምን ጥቅም የለውም፣ ጥፋት ነው ተብሎ ነው የሚታሰበው። ስለዚህ በሎጂካልም ስትሄጂ፣ በሎጂክም በሃይማኖት እንዲህ ስትሄጂ እንደዚህ ከሆነ በሎጂክም ስትሄጂ ደግሞ ሰላም ከሌለሽ አፍቀረሽ ጤና ከሌለሽ ጭቅጭቅ በሽታ ከሆነ ምን ያደርግልሻል? ስለዚህ አስብና ወስኝ። እሺ እሺ እና እሺ፣ አመሰግናለሁ አሌክሶ። እሺ እሺ ወይ ታሪክ ፍቅረኛው አሁን ይሄድብኛል። ፍቅረኛዬን አፈራግጠብኛል። ተጥላቢስ እኔ ያው ጥላቢስ ነኝ፣ ግን እውነቱን መናገር ደግሞ የመሸበት ማደር። እውነቱን ተናግሮ እግዚአብሔርን ብቻ ነው ፈራውን ይዘው አልፈራም። እና ያጥረገርጉኛል ፍቅረኞቻችሁ እየመጡ እውነቱን እናገራለን፣ እነሱም ያጥረገርጉናል። እንቀጥላለን፣ መርፌውም ይሰራል። ወይኔ ታሪክ 21 ዓመት የሞላቸው ልጆች
እሺ ፍቅረኛ እኮ ይዘዋል እንበል፣ ግን አስገራሚው ነገር ፍቅረኛ ይዘው ተጀናጅነው ተሞዳምደው ተፋቅረው በሀሳባቸው ትዳር መስርተው ልጆች ወልደው ብዙ ጨረቃ ቆጥረው ኮከብ ምናምን ቆጥረው ጨርሰው ተቦላልቀው ምናምን ነው የሚመጡት እኮ። እቺ ልጅ አሁን ፍቅሩን እኮ እየጀመረችው አይደለም። አሁን አፍቅራ ፍቅር ላይ ምናምን ክንፍ ብላ ቢሆን ያባትም እሺ እንግዲህ የት እንደምደርስ አይታወቅም። ጨርሳ ነው እቺ ልጅ መቼ እንደምጀመረችው አይታወቅም። ግን 21 ዓመቷ ላይ ነች። እኛ አርጅተን ጃጅተን ቀንድ አብቅለን በቃ እንግዲህ እስቲ ሲንግልነት ይለምልም ወይስ እንዴት ነው እያልን ባለንበት ጊዜ ቲኔጀሮች ጋር የገባው መንፈስ መወጋት አለበት። ለማንኛውም ሰዓታችንን ጨርሰናል። ክብራትና ክብራት ነገ ደግሞ እንገናኛለን። በዚህ አጋጣሚ የሁሉ ሰው እያለ ልንገራችሁ፣ እሁድ ሁልጊዜ በዚህ ሰዓት ነው። ሰዓቱን ፑሽ አድርገን ነው የምንጀምረው። ለምን እሁድ ስለሆነ ፋሚሊ ታይም ነው የሚኖረው። ከዚህ ሰዓት በኋላ ያው ቤተሰብ ምናምን እዚሁ ገስት ላይም ገብቶ ስለሚጫወቱ ስለሚያወሩ እሷን ታይም እስከ ማታ ስለምንሄድ እሱን ለማሁን ጠዋት በጀምር ኖሮ በመሀል ወጣለው ቦሪንግ ነው የሚሆነው። ለዛ ሲባል እሁድ ቀን ብቻ እሺ። ከሰኞ እስከ ቅዳሜ ግን በጠዋቱ ሴክሽን ላይ ነው የምንጀምረው። በኢትዮጵያ ሰዓት ከጠዋቱ 4 ሰዓት ተኩል ሲል ነው የምንጀምረው ለ1 ሰዓት ተኩል ከሰኞ እስከ ቅዳሜ። ግራ እንዳይገባችሁ በዚህ አጋጣሚ ልንገራችሁ፣ እሁድ ቀን ብቻ እሺ። እቺ እንዳትረሷት። ለምን ሰዓት ተቀየረ ምናምን እንዳትሉኝ። እሁድ ቀን ብቻ ግን ከሰዓት ነው የምናደርገው እሺ። በዚች ምክንያት በቃ ሌላ ምንም ውስብስብ ነገር የለም። ከዛ ውጪ ነገ እንገናኛለን። ሰዓታችንን ጨርሰናል። ስልክ ምናምን የምትጠይቁኝ ሰዎች ለማዘዝ እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለላችሁ የዋትሳፕ፣ እሱን መጠቀም። እኔ እንደውም ማስታወቂያ አልሰራም ከዚህ በኋላ። ማስታወቂያው የምትሰሩት እናንተ ናችሁ። እስቲ 5 ሰከንድ ልስጣችሁና ከኔ በዚህ በ3 ዓመት ውስጥ ስልክ የገዛችሁ ሰዎች እንዴት ነው ስልኩን እንዴት እየተጠቀማችሁበት ነው ወይ? እንዴት ነው ሁኔታው? ተመቻችሁ ወይ? ኮመንት እስቲ ጻፉ። ከኔ ስልክ የገዛችሁ ሰዎች ማውዝ